የጠቅላይ ሚኒስትር ዶክተር አብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ ሆኖት አቶ ጌታቸው ረዳ ከሰሞኑ ያደረጉትን ንግግር ተከትሎ ተቃውሞ ገጥሞኛል፣ ነገር ግን አልተረዳችሁኝም ሲሉ ለተናገሩት ነገር ማስተባበያ መግለጫ ሰጡ። የቀድሞው የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት እንዲሁም በአሁኑ ወቅት የጠቅላይ ሚኒስትር ዶክተር አብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር የሆኑት አቶ ጌታቸው ረዳ ከሰሞኑ በባሌ ዞን ከጠቅላይ ሚኒስትር ዶክተር አብይ አህመድና የአሁኑና የቀድሞው ባለስልጣናት ጋርም አብረው በነበራቸው ጉዞ የተሰማቸውን ነገር እንዲናገሩ እድል ሲሰጣቸው በባሌ ዞን ታፍኖ በቆየው ሀብት መደነቃቸውን ጠቅሰው ወደ ባሌ ዞን ለመጀመሪያ ጊዜ ሄደው የነበረው ከዓመታት በፊት እንደነበረ በወቅቱም የተጓዙት መንገድ ለመመረቅ እንደመጡ ጠቅሰው ያኔ ለመዝረፍ ነበረ የምትል ቃል መጠቀማቸው አይዘነጋም። በንግግራቸው ያሉት ይህንን ነበር። የመጨረሻ የመጣሁት 13 ዓመት በፊት ነው። ባሌ ጂኦግራፊ ነው ለኛ መልክዓ ምድር ነው እንጂ ሌላ ነገር የለውም። ደርሼ መጥቻለሁ። ቢያንስ ያኔ መንገድ ለመመረቅ ነበር የተመጣው። በስንት ዘመን የተሰራች አንድ መንገድ ብቸኛ መንገድ ነበረች። በሄሊኮፕተር ሄድኩት። በጣም ሀብታም ምድር መሆኑን የሚያጠራጥር ነገር አልነበረውም። እንዴን አትሊስት ሀብት ለመጠቀም እንኳን መንገድ ቀደም ብሎ መስራት እንዴት አልታያቸውም ብዬ ጠይቅ ነበር። ያኔ እንኳን ያልኩት ለመዝረፍ ነበረ፣ ግን መዝረፍ የሚለው ቃል ትንሽ ከበድ ስለሚል ነው። አቶ ጌታቸው ረዳ ይህንን ንግግር ካደረጉ በኋላ በርካቶች በጉዳዩ ዙሪያ የተነጋገሩበት ሲሆን ራሳቸው የጠቅላይ ሚኒስትር ዶክተር አብይ አህመድ አማካሪ አቶ ጌታቸው ረዳ ከንግግራቸው በኋላ በርካታ ነቀፌታዎች እንደገጠሟቸው ገልጸው አልተረዳችሁኝም ሲሉ በጉዳዩ ላይ በትግርኛ ቋንቋ ማስተባበያ ሰጥተዋል።